መንግስት ያደረገውን የሰላም ጥሪ ስትመሩ የነበራችሁ እነ እስክንድር ምስጋናና ክብር አለኝ። የአማራ ክልል ምክትል አስተዳዳሪ አብዱ ሁሴን ከመስከረም 2017 ዓ.ም ጀምሮ ከፋኖ ዋና መሪዎች ጋር ድርድር ሲደረግ እንደነበር ትናንት ከኮሎኔል ፈንታውን ጋር ሆነው በሰጡት መግለጫ ተናግረዋል። ከአማራ ክልል መንግስት ጋር በግል ሲደራደሩ ነበር ብለው ከጠቀሷቸው የፋኖ መሪዎች አንዱ የአፋድ ሊቀመንበር የነበረው እስክንድር ነጋ ተጠቅሷል። ለአንድ ዓመት ከበርካታ የአፋድ መሪዎች ጋር የተደረገው ንግግር ፍሬ አፍርቶ እነ ማስረሻ ሰጤ፣ ኮሎኔል ፈንታውን ሟባና የወታደራዊ መምሪያ ኃላፊው ረዳት ፕሮፌሰር ኢያሱ አባተ እና ሌሎች ገቢ ሆነዋል። በድርድሩ ተሳታፊ ሆነው እስካሁን ያልመጡ ተብለው የተጠቀሱት እስክንድር ነጋና የጎንደር ፋኖ መሪው ረዳት ፕሮፌሰር ጌታ አስራደ ይገኙበታል። አቶ አብዱ ሁለቱንም ተደራዳሪዎች አመስግነዋቸዋል። የአቶ አብዱ የምስጋና መልእክት እስክንድር ነጋና ጌታ አስራደ ለጊዜው አዲሱን የፋኖ ድርጅት ተቀላቅለው ቢያመልጡም በአንድ ቀን ግን መምጣታቸው አይቀርም የሚል ይዘት አለው። እስክንድር ነጋ ከአዲሱ የፋኖ ድርጅት አንድ እግሩን ማስወጣቱንም አስታውቋል። የሰጠኝን ስልጣን አስረክቤ ለጊዜው በተራ አባልነት እቆያለሁ ብለዋል። ምንጮች ግን ቀጣዩ ከአቶ አብዱ ሁሴን ጋር የሰላም ስምምነት የሚፈራረምና በአዲስ አበባ ሆቴሎች በአንዱ መግለጫ የሚሰጠው ሰው እስክንድር ነጋ ነው እያሉ ነው። ከአቶ አረጋ ከበደ መንግስት ጋር የጀመረው ድርድር ሲሳካለት ብቻ አፋብን ውስጥ እንደሚቆይ የሚገልጹ የእስክንድር አጋር ሆነው ጫካ የከረሙት ኮሎኔል ፈንታውን እጅ የሰጡት የሻዕቢያ የህወሓትና የግብፅ ተላላኪ መሆን ስላልፈለግኩ ነው ብለዋል። እስክንድር ነጋም ከነዚህ ኃይሎች ጋር መጣመር እንደማይፈቅድ ደጋግሞ ገልጿል። በአንጻሩ በጎጃም የዘመነ ካሴ የልብ ጓደኛና ምክትል ሆኖ የቆየው በአሁኑ አደረጃጀት ውስጥም የአፋብን የህዝብ ግንኙነት መምሪያ ኃላፊ ሆኖ ብቅ ያለው ሰው አስረስ ማረ ዳምጤ የአፋብን አቋም ባሳወቀበት መግለጫ የአብይን መንግስት ለመጣል ከሀገር ውስጥ ወገኖችና ከቀጠና ኃይሎች ጋር በጥምረት እንሰራለን ሲል አሳውቋል። አስረስ የሀገር ውስጥ ወገኖች ሲል የጠራቸው ህወሓት፣ የኦሮሞ ነጻነት ሰራዊትና መሰሎች ሲሆኑ የቀጠና ኃይሎች ያላቸው ደግሞ ሻዕቢያ፣ ግብፅና ሱዳን ነው በሚል ተተርጉሟል። እናም እስክንድር ነጋ ዘመነ ካሴን አይንን ላፈር ብሎት በቅርቡ አዲስ አበባ ይገባል ከሚያሰኙ ምክንያቶች ዋነኛው ይህ ነው። አቶ አብዱ ሁሴን መንግስትን ከተቀላቀሉ የአፋድ መሪዎች ጋር ሆነው ትናንት በካፒታል ሆቴል በሰጡት መግለጫ ዘመነ ካሴ የአማራ ፋኖን ሰብስቦ የፈጠረውን አፋብን የተሰኘ ድርጅት የአይጥና የድንቢጥ ጉባኤ ብለውታል። አቶ አብዱ እንደሚሉት አይጥና ድንቢጥ ለይስሙላ ጉባኤ ቢቀመጡም ተፈጥሯቸው ግን አጥፊና ጠፊ ወደ አንድ አቅጣጫ የማይጓዙ አሳዳጅና ተሳዳጅ ናቸው እና አፋብን ብለው ሰሞኑን ጉባኤ የተቀመጡት ስልጣን የተከፋፈሉ የፋኖ መሪዎች አይጥና ድንቢጥ ናቸው ማለታቸው ነው። በነመሬ ወዳጆ ጦር እንደተገደሉ የሚነገርላቸው የቀድሞ የአማራ ክልል ብልጽግና ጽሕፈት ቤት ኃላፊ አቶ ግርማ የሽጥላ ፋኖን በዱር እንስሳት እየመሰሉ መሳደብ ያበዙ ነበር። ለክፉ ቀን ስንል መጓዝ ከሌለብን ጋር እንደ ጅብ ጎን ለጎን ሂደናል የሚለው ንግግራቸው ዝነኛ ነበር። አቶ ግርማ የሽጥላ ህወሓትን ለማሸነፍ ስንል ከነዘመነ ጋር ጎን ለጎን ሂደናል የሚለው ንግግር ካደረጉ በኋላ በህይወት ብዙ አልቆዩም። በዚህ ጊዜ ለፋኖ ስሙን በአደባባይ በማሳጣት እና መሪዎችን በማስከዳት ግርማ የሽጥላን የሆኑበትን ደግሞ አቶ አብዱ ሁሴን ናቸው። ቀጣይ ደግሞ እስክንድር ነጋን ከቡድኑ ሊነጥሉ ጫፍ ደርሰዋል የሚያሰኙ ነጥቦች አሉ። አንድ ለቤተ መንግስቱ ቅርብ የሆነው ምንጮች ለጣቢያችን እንደነገሩን ከሆነ እስክንድር የብልጽግና ሰዎችን ከዛሬ ዓመት በፊት ብቻ 2 ጊዜ በአካል አግኝተው አነጋግረውታል። እስክንድር እንደሚለው ከሆነ ደግሞ መጀመሪያ ስልክ የተደወለለት ከአውሮፓ ህብረት ተወካይ ነው። ቀጥሎ ሲፈቅድላቸው በሄሊኮፕተር በረው እነ እስክንድር ያሉበት ቦታ ላይ አረፉ። እሱ ውይይት ቢለውም በብዙዎች እምነት ድርድሩ ወሎ ውስጥ ዳውንት በሚባል ወረዳ ኩርባክ በሚሰኝ አካባቢ ተጀመረ። ከዚህ በተቃራኒ የቆመው የነዘመነ ቡድን በጊዜው ያወጣው መግለጫ በደቡብ ወሎ ዞን ዳውንት ወረዳ ልዩ ቦታ ኩርባክ በተባለ ቦታ የጎንደር፣ የጎጃም፣ የሸዋና የወሎ ፋኖ ተወካዮች በሚል ከአፍሪካ ህብረት፣ ከኢጋድ፣ ከአብይ ምክክር ኮሚሽን ተወካዮች ጋር ንግግር ማድረጋቸውን ከሂደቱ ጀምሮ በየተቋሞቻቸው የመረጃና ደህንነት ዘርፎቻችን በኩል ስንከታተል የቆየነው ጉዳይ መሆኑን ሳንገልጽ አናልፍም ብሎ ነበር። ከእስክንድር ጋር የተጋጨ ጊዜ የጻፈው ነው ተብሎ በማህበራዊ ትስስር ገጾች ላይ የሚዘዋወር አንድ የዘመነ ካሴ የእጅ ጽሑፍ አለ። ዘመነ በዚህ ጽሑፍ ውስጥ ዶላሩም ያልቃል፣ እስኪያውም ሲያምሰን ከርሞ ነገ ሹልክ ይላል፣ ያኔ እንተዛዘባለን፣ የምንታዘብ ወንድሞቻችን ነው፣ ወንድምን መታዘብ ትልቅ ህመም አለው የሚሉ አረፍተ ነገሮች ነው። ይህም ሆኖ ግን ዘመነም ሊደራደር ነው የሚሉ ጭምጭምታዎች ነበሩ። ዋዜማ በዚያኛው መረጃዋ ከሌሎች 2 የፋኖ አንጃዎች ጋር ውይይት ለማድረግ ጅምሮች መኖራቸውን ከምንጫችን ተረድተናል ብላ ነበር። እዚህ ውስጥ ዘመነ አለበት ብለው የሚከራከሩ ነበሩ። ኤርሚያስ ለገሰ ቃል በቃል የዘመነ ቀኝ እጅ የሚባለው
አስረስ ማረ ዳምጤ የድርድር ፍላጎት እንዳለው ገልጾ ያውቃል ማለቱን ይታወሳል። ዋዜማ በጊዜው አናገርኳቸው ያሉ ምንጮች አንዳንድ አንጃዎች ጉዳይ መልክ እስኪይዙ ድረስ ከዲፕሎማቲክ ማህበረሰብ ጋር ያላቸው ግንኙነት በሚስጥር እንዲያዝ እንደሚፈልጉም አመላክቷል መባሉ ይህንኑ ጥርጣሬ ያጠናክረዋል። ያኔ ሃንጃ ተብለው ከተገለጹት ውስጥ ራሱ ዘመነ ሊኖር ይችላል የሚሉ አካላት አሉ። ምክንያቱም እንዲሁ እስክንድር ለቢደራደራለን ባለሰሞን መግለጫ የሰጠ ጊዜ ሰላም የምድር ጌጥ ነው ማለቱን ያስታውሳሉ። የዲፕሎማቲክ ቡድኑ ሁሉንም የፋኖ ታጣቂዎች አንድ ላይ ለማነጋገር ፍላጎት ቢኖረውም ለውይይቱ ፍላጎት ካሳዩና ተወካዮቻቸውን ካሳወቁ በኋላ ባልታወቀ ምክንያት ተሳትፏቸውን ያቆሙ አንጃዎች መኖራቸውም ታውቋል። አንድ ምንጫችን ምናልባትም ከነዚህ መካከል ምርየ ሊሆን ይችላል ብለዋል። ያ ሁሉ በተወራ በአመቱ በትክክል ያልታወቀው ግን በአማራ ፋኖ ህዝብ ድርጅት ስር ያሉ አካላት አብዛኛዎቹ ወደ መንግስት መግባታቸው ነው። ድርድሩ ውስጥ ያሉት አካላት በእርግጥ እነማን ናቸው ለሚለው ጥያቄ በጊዜው የጊዮናይት የአማራ መነሻ እና መዳረሻ ጸሐፊው ምስጋናው አንዱዓለም እንዲህ ብሎ ነበር። ከዓመታት በፊት አንድ መልእክት ይደርሰኛል። በአማራነቱ የታሰረ ካፒቴን አለ፣ እባክህ ጻፍለት የሚል ፎቶውን ላኩልኝ። ከዚያ ቀን ጀምሮ ብዙ ተከራከርኩለት። ይህ ሰው ዛሬ መግለጫ የሚያብጠለጥለው ካፒቴን መቶ አለቃ ማስረሻ ሰጤ ነው። ካፒቴንን ሳውቀው ለአማራ ታስሮ ነው። አሁንም ሳየው ለአማራ እየታገለ ነው። የታስራደ ለአማራነቱ ታስሮ ከሞት የተረፈ ነው። ኮሎኔል ፈንታውን ለአማራነቱ ያልኖረበት ዘመን ስለመኖሩ እንጃ። አርበኛ መከተው የጨዋ ልጅና ድንች ከባድማው አይጠፋም እንደሚባለው የአባቶቹም የመላው አማራ ኩራት ሆኖ የሚገኝ አማራዊ ቁጥብነት ያለው የአማራ መኮንን ነው። ራስ አርበኛ ደረጀ በላይ ቴዎድሮስ ባለፈበት ምድር ሌላው ቴዎድሮስ ሳይነሳ እንደማይቀር ምስክር የሆነ የአማራ መኮንን ነው። አርበኛ ከፍ ያለው ደሴ እንኳን ሰው ምድር የሚመሰክርለት ጀግና የአማራ መኮንን ብቻ ሳይሆን በስነ ምግባርም አማራ ማንን ይመስላል ቢባል ከፍ ያለውን የምንልበት የውባንተ ተተኪ ነው። እያሱ እንደሆነ በሰላ አንደበቱና በፈጣን እርምጃው አገር ያካለለ አማራን ከአማራ ያስተሳሰረ ጀግና ምሁር ነው። ሻለቃ ጸዳሉ ደሴና አርበኛ ተሾመ እዚሁ ማዶ አይተዋቸው ከምኔው እንደደረሱበት ሳይታወቅ የሚጥሉ የአባቶቻቸው አማሮች ልጆች ናቸው። አርበኛ እስክንድር ብዙዎች የበያዴን ፍርፋሪ ሲለቅሙ አማራ በልጆቹ ታሪኩን ያድሳል እያለ የሚሟገት አልነበረም። ለመሆኑ እስክንድር ለራሱ የኖረው መቼ ነው? እስክንድር የአማራ ዝብ ለሚንሰፈሰፍለት ኢትዮጵያና ለተወለደበት የአማራ ዝብ ብር ያላነሳበት ዘመን መቼ ነበር? ታላቁ አርበኛ ሰለሞን አጣነው ነው ጸረ አማራ ረስንቶቹን እናገር እያለ ተናግሯል። ይሁን እንጂ እስክንድርን እንደ ከሃዲ የሚመለከቱት አሁንም ብዙ ናቸው። ኢትዮሪቪው ዶትሪንግ ላይ የወጣ ጽሑፍ አሰግድ መኮንን ያነሳው ትልቁ ጉዳይ ብርጋዴር ጀነራል አሳምነው ጽጌ ሲገደሉ እስክንድር ባህር ዳር እንደነበር አንስቶ የሰጠው ማብራሪያ ለጥርጣሬ የሚዳርግ መሆኑን ያትታል። አመጹ በባህር ዳር በተቀጣጠለበት እስክንድር ለምንና እንዴት ባህር ዳር ሊገኝ ቻለ? በዛ ቀውጢ ቀን አሳምነው ሲገደሉ እስክንድር በምን ፍጥነት እና ማን ከባህር ዳር በፍጥነት አስወጣው? አሰግድ በእስክንድር ላይ በርካታ ጉዳዮችን ያነሳል። ጎጃም ላይ ታስሮ መፈታቱ፣ ከጎጃም ወደ ሸዋ የወጣበት ምክንያትና ከሻለቃ ዳዊት ጋር አብሮ የሆነበት መነሻ ቢመረመር በርካታ ጉዳዮች እንደሚገኙ ጠቅሷል። ሻለቃ ዳዊት አማራን ርስት አልባ መሬት አልባ አስደርጎ በረሃም ስም ካሰደደ በኋላ እየተፈናቀለ እንዲገደል ያደረገ ሰውና እስክንድር ምን አገናኛቸው የሚለውን ጥያቄ አጉልቶ የተናገረው አሰግድ እስክንድር ቀደም ባለው መጽሐፉ ከፕሮፌሰር አስራት ግድያ ጋር አገናኝቶ ስሙን ያነሰዋል። በቃለ ምልልሱ ላይም ይህንኑ ደግሟል እያለ ይቀጥላል። በእስክንድር ላይ እነሱ ከነበሩ የጥር 2017 ዓ.ም ጥያቄዎች አንዱ አሜሪካ ኤምባሲ መመላለስ ከጀመረ 7 ወር አልፎታል የሚለው ነበር። በሀብታሙ አያሌው ቃላት ታላቁ የሚባለው የቀድሞ ጋዜጠኛ የሰብአዊ መብት ታጋይ የመላው አማራ ህዝባዊ ድርጅት ሊቀመንበር ያሁኑ የአማራ ፋኖ ብሔራዊ ንቅናቄ ተራ አባል እስክንድር ነጋ በ2016 ዓ.ም መጨረሻ አዲስ አበባ ከተማ ሽሮ ሜዳ መታየቱን ጣቢያችንን በአይኔ በብረቱ ተመለከትኩት ካሉ ምንጮች አረጋግጦ ነበር። ለእስክንድር ነጋ ቅርብ ከሆኑ የአዲስ አበባ ልጆች አንዱ ለጣቢያችን ዘጋቢ እንደነገሩት በሐምሌ 2016 ሰሞን አድናቂዎቹ እስኪው የሚሉት ሰው አሜሪካን ኤምባሲ ታይቶ ነበር። ጣቢያችን ይህን የተለየ መረጃ በእጁ ከገባበት ጊዜ ጀምሮ እስክንድር ለምን አዲስ አበባ ሊገባ ይችላል? ለአሜሪካ ኤምባሲ ለምን ሊገኝ ቻለ? ሊኮበልል ወይስ ሊደራደር? አሜሪካና እስክንድር ምንና ምን ናቸው? አሜሪካ ከመንግስት ተቃራኒ ከሆኑ ተፋላሚዎች ጋር ያላት ግንኙነት ምን አይነት ነበር? የሚሉ ጥያቄዎችን እያነሳ በመጣል ጉዳዩን ለመፈተሽ ጥረት አድርጓል። በሂደቱም አንድ በመቀሌ ዩኒቨርሲቲ ፖለቲካ ሳይንስ ተምረው በዚህ ጊዜ በሀገሪቱ ውስጥ አለ በሚባል መገናኛ ብዙሃን የፖለቲካ ምሁር አግኝቶ ማብራሪያዎችን ሰጥተውታል።
እሳቸው እንደሚሉ ከሆነ ስለ ድርድሩ መነጋገር የእስክንድር ነጋ የአዲስ አበባ ጉዞ ምክንያት ነበር። የቀድሞ በኢትዮጵያ የአሜሪካ አምባሳደር የእስክንድር ነጋ የቅርብ ጓደኛ እንደነበር ይታወቃል የሚሉት ተመራማሪው፣ እናም ይህንን ቅርበት ተጠቅመው ለድርድሩ አስተማማኝ ዋስትና ይጠቀሙበት ይሆናል የሚል መላምትን ሰንዝረዋል። ተመራማሪው አክለውም አሜሪካ በኢትዮጵያ ያለው ግጭት በሰላም ቶሎ እንዲጠናቀቅ ትፈልጋለች በማለት ለዚህ ነው ሙሉ ደህንነቱን ጠብቃ ኤምባሲ ውስጥ ያነጋገረችው ሲሉ የእስክንድር የሽሮ ሜዳ መገኘት የሚያረጋግጥ ማስተማመኛ ሰጥተዋል። ይህንን የፖለቲካ ተንታኙ ግምገማ በሚደግፍ መልኩ እስክንድር ነጋ ወዲያው በሳተላይት ስልክ ከሀብታሙ አያሌው ጋር ባደረገው ውይይት በአማራ ክልል ሰሜን ሜጫ ወረዳ የዘመነ ካሴ ፋኖች በንብርክክ አስጉዟቸዋል እንዲሁም ገድለዋቸዋል የተባሉት ንጹሃንን የማሲንጋን ስም እየጠራ ቁጣውን ገልጿል። በዚህም መሰረት በኢትዮጵያ አሜሪካ አምባሳደር ኤርቨል ማሲንጋ እና የእስክንድር ነጋ አንድ አፍ መሆን አብረው መሰንበታቸውን ያሳያል ተብሏል። ከእስክንድር ቃለ መጠይቅም ቀደም ባሉት ቀናት ውስጥ ቃለ መጠይቅ የሰጠው ዘመነ ካሴ በበኩሉ ስለ ድርድር ሲነሳለት ሰላም የምድር ጌጥ ነው የሚል አማላይ የጎጃም አረፍተ ነገር በመወርወር ቀጥሎ ግን ለመጀመሪያ ጊዜ ከመንግስት ኃይሎች ጋር ስለመደራደር በቢቢሲ ወጥቶ የተናገረው እስክንድር ነጋን ተችቶት ነበር። ዘመነ በዚያ ንግግሩ ወንድማችን በእንግሊዝኛ የሰጠው መግለጫ ለኔ በጆሮዬ በኩል የተተኮሰ የማስጠንቀቂያ መድፍ ነበር አለ። እስክንድር በዚያ ቆይተው ያነሳው ከመንግስት ጋር ለመደራደር እንደ አማራ ፋኖ አንድ የመሆን አስፈላጊነት ነበር። ዘመነ ግን ይህንን ሐሳብ ጆሮ ላይ እንደተተኮሰ መድፍ ነበር የቆጠረው። ስለ ድርድር ሲናገርም 4 ኪሎን የሚሰጡን ከሆነ እንስማማለን የሚልና ፈጽሞ ለመነጋገር ዝግጁ አለመሆኑን የሚያመላክት ጉዳይ አንስቷል። በዚያው ሰሞን የአሜሪካ መንግስት ከጀርባው በሚዘውረው በዓለም አቀፍ የገንዘብ ተቋም አማካኝነት ተፈሽቶ ተወቅቶ የተጋገረውን የማክሮ ኢኮኖሚ ፖሊሲ ለባንክ ባለቤቶች ሊያስረዱ ወንበራቸው ላይ የተገኙ ጠቅላይ ሚኒስትር አብይ አህመድ አሊ አሜሪካ መራሹን እቅድ ውጤታማ ለማድረግ ሰላምና መረጋጋት ወሳኝ መሆኑ ሲጠቅሱ አማራ ክልል ከሚንቀሳቀሱ ከተወሰኑ የታጠቁ ኃይሎች ጋር ንግግር ከተጀመረ ውሎ ማደሩን ገልጾ ነበር። አብይ አህመድ ከታጣቂዎቹ ጋር እየተደረገ ያለው ንግግር አስቸጋሪ ያደረገው ኃይሉ አንድ አለመሆኑ ነው በማለት አንድ እንዲሆኑ ከፍተኛ ጥረት ሲደረግ ነበር ብለዋል ጠቅላይ ሚኒስትሩ። ከታጣቂዎቹ ጋር እየተደረገ ያሉት ንግግሮች ፍሬያማ እንዳይሆኑ ያደረገው ጉዳይ በአንድ ስም የሚጠሩ በጣም ብዙ ኃይሎች ያሉበት ስለሆነ ከአንደኛው ጋር መግባባት ሙሉ ውጤት ላያመጣ ይችላል፣ ግን አንድ ባንድ የዚህ ነገር መቋጫ ሰላም ነው ሲሉ ገልጸዋል። ዘመነ ካሴ ያን የተቻቸው የአማራ ክልል የሰላም ካውንስል ሰዎች ደግሞ የፋኖ ኃይሎች ወደ አንድ መዋቅር ከተሰባሰቡ ድርድር ሊደረግ እንደሚችል ፊልድ ማርሻል ብርሃኑ ጁላ ነግረውናል ሲሉ በቴሌቪዥን አይተናቸዋል። ከዚህ ሁሉ ጀርባ እስክንድር ነጋ ደጋግሞ ደጇን የሚጎበኘው አሜሪካ እንዳለች ግልጽ ሆኗል። እስክንድርም ስለ አሜሪካና ስለ አሜሪካውያን መጻፍ ይወዳል። የኢኮኖሚክስ ትምህርቱም በአሜሪካ ምድር የተፈጸመ ነው። እስክንድር ነጋ ከ14 ዓመታት በፊት አንድ ድረገጽ ላይ ባስነበበው ጽሑፍ የአሜሪካንና የኢትዮጵያን ግንኙነት ሲገልጸው በወረት የተሞላ አስመስሎት ነበር። እሱ እንደሚለው ኢትዮጵያ የአሜሪካ የደህንነት መሳሪያዎችን ከተራ ሬዲዮ ግንኙነት ወደ ሳተላይት ቴክኖሎጂ ሲመጥቅ የተሰራች ሀገር ናት። እስከዚያ ግን አስመራ የነበረው ቀኘው ጦር ሰፈር የሁለቱ ሀገራት የዲፕሎማሲ ቁልፍ ነበር። አሁን ራሱ እስክንድር ነጋ የሚሳተፍበት የአማራ ታጣቂዎች ቡድን ጨምሮ በርካታ ከመንግስት ጋር ቅራኔ ያላቸው ወገኖች ለሽምግልና ይጥራሉ የሚባል የአሜሪካ ባለስልጣናት የተረጋጋች ኢትዮጵያን ይሽታሉ የሚል ተስፋ አለ። ለዚህ መነሻቸው የሚመቻቸው ደግሞ ከተሜው እንግሊዝኛ በቀላሉ የሚገባው ባነጋገሩ ዲፕሎማሲን የሚያስቀድመው ሊበራል ሚዲያ ሊኖር ይገባል ብሎ እድሜውን በትግል የጨረሰው እስክንድር ነጋ ነው። ከወራት በፊት ለጣቢያችን ከደረሱ መረጃዎች አንዱ እስክንድር ነጋ በድብቅ ከመንግስት ጋር ሲልከው የቆየው ሽምግልና እና ልመና በቅድመ ሁኔታ ላይ ተመስርቶ ተቀባይነት አግኝቶ እንደነበር ያትታል። እንደ ምንጮቻችን ገለጻ ከሆነ በጊዜው እስክንድር ወደ አዲስ አበባ ጉዞ ጀምረዋል። ይሁንና እስክንድር ነጋ ወደ አዲስ አበባ ጉዞ ለመጀመር ዝግጅት ላይ ያለ አጠገቡ ባሉ ታጣቂዎች ተከድቷል። ሰሞነኛውና በአማራ ክልል ምክትል ርዕሰ መስተዳድር የተረጋገጠው የእስክንድር ነጋና የመንግስት ድርድር ይህን መረጃ ወደ እውነት የሚያስጠጋ ነው። ምክንያቱም እስክንድር እንደ ዘመነ ካሴ አብይን እብድ ብሎ አይሳደብም። ከዚያ ይልቅ ከሀብታሙ አያሌው ጋር ባደረገው ቆይታ ጠቅላዩን አንቱታ ሳይነፍግ ከነስማቸው ይጠራቸዋል። ይህ የተደራዳሪዎች አመል ነው። እንዲህ ያለው የእስክንድር ነጋ እንቅስቃሴ ግን በሌሎች የአማራ ብሔርተኞች ዘንድ የሚጠላ ነው። የእስክንድርን አማራነት እስከ መጠራጠር ያደርሳል። ለዚህም ይመስላል እስክንድር ከሀብታሙ አያሌው አማራነቱን እንዲያስረዳ ጥያቄ ቀረበለት ሲመስልም ቀጥተኛ መንገድን አልተከተለም። ከዚያ ይልቅ ራሱን እንደ ቸጉቬራ ሊገልጽ ሞክረዋል። ቸጉቬራ ደግሞ ለሀገሩ አርጀንቲና ሳይሆን ለማያውቁት ኩባዎችና የአፍሪካ ኮንጎ ሰዎች ሲታገል ኑሮ በጥሪው ቀን ወደ ሞት ያዘገመ ሰው ነው። ለዚህም ይመስላል እስክንድር ስለ አማራነቱ ሲጠየቅ በስጋ አማራ ከሆነው በላይ በተግባር አማራ ሁኛለሁ ሲል መልሷል።
ነገሩ ግልጽ አይደለም። እንዲህ ላለው ትግል ምሳሌ ያደረጋቸው ከወላይታ እናትና አባት የተወለዱት ታዲዮስ ታንቱ ነው። የሆነ ሆኖ ግን አማራ ታሪኩን ያድሳል የሚለውን መፎክር ፈጣሪ ራሱ እስክንድር መሆኑን ይከራከራል። በዚህም መሰረት ከአሜሪካ ጋር የቆየ ወዳጅነት አለው የሚባልለት የአሁኑ የአሜሪካ የውጭ ጉዳይ ሚኒስትር ወዳጅ ናቸው እየተባለ የሚዘገብለት እስክንድር ነጋ በቅርቡ ለመንግስት እጅ ሰጣል ተብሎ እየተወራ ነው። እስክንድር አዲስ አበባ ካለው የአሜሪካ ኤምባሲ በተጨማሪ ከንቲባ ጽሕፈት ቤትም ይታይ ነበር። አዳነች አበቤን አግኝቶ ያውቃል ማለት ነው። ስለዚህ እንደ ጃልሰኝ በመዲናዋ ኢትዮጵያን ይንሸራሸራንስ ብለው የሚጠብቁ በርክተዋል። ለአሁኑ በዚህ እናበቃለን። በሌላ መሰናዶ እስከምንገናኝ ጤና ይስጥልኝ።